በጣም ከበዛ ከዛሬ ጀምሮ በሚቆጠር በ3 ወር ውስጥ አንዳንድ ሰዎች ነገሩ ሁሉ ይበላሻል ታያላችሁ። አሁን በሶሻል ሚዲያ ላይ ሳይ አንዳንድ ቦታ ላይ አንዳንድ ሰዎች በተንኮል በክፋት ሰይጣን ስላደረበት በዘረኝነት ተነስቶ ክፉ የሚናገሩ ሰዎች አሉ። በተቀበሉ ሰዎች ላይ ደግሞ አንዳንድ ሰዎች ባለማወቅ የሚያወሩ ሰዎች አሉ። እኔ አንዱ ዛሬ መናገር ፈልጋለሁ። ያ ምንድነው? ይሄን ቀንና ይሄን ጊዜ ያዙልኝ፣ እቺን ሰዓት ያዙልኝ። አሁን በአንዳንድ ሶሻል ሚዲያ ላይ የተቀበሉ ሰዎችን ለማሸማቀቅ በቁጣ ተነስታችሁ እንደፈለጋችሁ ምላስ የምታረዝሙ ሰዎች አፍ የከፈታችሁ ሁላችሁ ስሙኝ። ከዛሬ ጀምሮ በሚቆጠር በጣም ከበዛ 3 ወር ድረስ የሰራዊት ጌታ እግዚአብሔር የምታይ ጉዳይ ያደርጋል። ስለዚህ ጌታ አንዳንድ ዝም ይላል። ነገሩ ገብቶ ግን ሲመጣ ዝም አይልም። የምናገር አምላክ አለ፣ የሚሟገት አምላክ አለ። ነቢያቶች፣ አፖስቶሎች በፓስተር አይለካም፣ በዘፋኝ አይለካም፣ በዘማሪ አይለካም። እናንተ ዘማሪዎች አርፋችሁ ዘምሩ። እናንተ ፓስተሮች አርፋችሁ አገልግሉ። እናንተ ወረኞች፣ ቲክቶሮች፣ በአንዳንድ ጉዳይ የምታውቁ ሰዎች ስራችሁን አርፋችሁ ስሩ። በነቢያቶች ላይ በተነሳቸው ጊዜ የትኛው ነቢይ ወደ ሕግ ቤት አይሄድም ለክስ፣ የትኛው ሐዋርያ ወደ ክስ ቤት አይሄድም። ግን የሚሰማ አምላክ አለ፣ የሚያይ አምላክ አለ። የፈለገ ይምጣ እንጂ የኛ ጌታ የክዳን አምላክ ነው። እኛ ዝም ብንል እሱ ዝም አይልም። እኛ ይቅር ብንል እሱ ይቅር አይልም። ስለዚህ ከናንተ ውስጥ ለምልክት እንዲሆን ለአንዳንዶቻችሁ ትዳራችሁ፣ ስራችሁ፣ ቢዝነስ፣ እቅድ፣ ዓላማ፣ ጤንነት በ3 ወር ውስጥ በጣም ከበዛ ካልተበላሸ ታያላችሁ። ጌታም ዝም አይልም። ምልክት እንዲሆን ነው፣ ምልክት እንዲሆን ነው የማወራው። ቀጥሎስ በጣም ደፋር ሆናችኋል። አንዳንድ ሰዎች ነቢይ ሲባል ሌባ ማለት ይደፍራል። ይሄ የኢትዮጵያዊ ባህሪ አይደለም። በጌታ ቤት ያደገ ሰው ባህሪ አይደለም። አንተም ደግሞ እንትና ሌባ የሚለው ወርድ ሰምተህ አንተም ደፋር ሆነሃል። ስለዚህ እናንተ እግዚአብሔር ሰዎች መጽሐፍ ቅዱስን መቅደድ፣ ለሽንት ቤት መጠቀም፣ ቸርችን ማቃጠል፣ በተቀቡ ሰዎች ክፋት መስራት፣ ፓስተርን ነቢይን ሁሉ በዱላ መምታት ይሄ የኢትዮጵያ በተለይ ክርስቲያን ካልቸር አይደለም። ግን አንዳንዶች ሰዎች ውሎ ከማጋር እንደሆነ አይታወቅም። አሁን በጣም ደፋር ሆናችኋል። ዛሬ የምታገኘው ሰፊ ቻንስ ነገ አታገኙም። ዛሬ የሚሰማ ህዝብ ነገ አይሰማም። ዛሬ ያመነ ህዝብ ነገ አያምንም። እውነት ነው። ጌታ ግን ደግሞ ይፈርዳል፣ ዝም አይልም። ሁሉ ደግሞ ያማረ ይሆናል። ደግሞ ታያላችሁ። ነቢይ ኤልሳ መላጣ ነው። እነዚህ ደግሞ ልጆች መላጣ አሉ። በእርግጥ ብዙ አያናደድም። ኤልሳ መላጣ ከሆነ መላጣው አይቶ የሚጫወቱ ልጆች መላጣ ብሎ ብናገሩ ብዙ የሚያስቆጣ አይደለም። ግን ነቢይ ኤልሳ ተቆጣ። ከቁጣ በኋላ ታያላችሁና እንደምታውቁ ህይወታቸው አጭር ሆነ፣ ድም መጥቶ በላቸው ይላል። ኢየሱስ ጌታ ነው። ስለዚህ እንኳን ተናገራችሁ፣ እንኳን አሳዘናችሁ፣ እንኳን አስቀይማችሁ እንደዚህ አድርጋችሁ የምታዩት ከዛሬ ማታ ጀምሮ ለአንዳንድ ሰዎች የምታዩት በህይወት ክፋት ይመጣል። ጌታ እግዚአብሔር ዝም አይልም። ስለዚህ እኔ ለቀጣይ ደግሞ አንድ ጉዳይ እናገራለሁ። ባለማወቅ የእንትና ወደ ሰምታችሁ ደፋር ሆናችሁ ክፉ የምትናገሩ ሰዎች ተመለሱ፣ ንስሐ ግቡ። እንትና መሳደብ፣ እንትና መናገር እሱ ችግር የለም። ነቢያቶች መሳደብ፣ ጌታን መሳደብ፣ የተቀባ ሰው ማሳደብ ይሄ ዋጋ ያስከፍላል። በህይወት የምታዩ ጉዳይ ይሆናል። ይሄ ቀን ያዝልኝ። ከዚህ ማታ ጀምሮ ለአንዳንድ ሰዎች በቤታችሁ የምታዩ ጉዳይ ይሆናል። በየት በኩል መጣ ብለህ ማሰብ ያንተ ፋንታ ነው። ጌታም ዝም አይልም። የሆነ ሆኖ ግን ነቢያቶች በጌታ በኢየሱስ ከዚህ በኋላ በኢትዮጵያ ምድር እየበዙ ይበዛሉ። ከኔ ጋር ነቢያቶችን፣ አፖስቶሎችን የሚቃወሙ ሰዎችን የምትቃወሙ ሰዎች ካላችሁ 4 ጫኑ፣ ለምልክት እንዲሆን ጻፍ። 4 ጻፍ። እኔም እቃወማለሁ። ነቢይ ሲሳደብ ማየት አልፈልግም፣ ሐዋርያ ሲሳደብ አልፈልግም የምትሉ ሰዎች፣ በጌታ የሆናችሁ የምታገለግሉ ሰዎች
አንዳንድ ሶሻል ሚዲያ ላይ የሚወራ ወሬ ያልተመቸው ሰው ካለ እኔም አልወድም፣ አልፈልግም፣ አልተመቸኝም። ስለዚህ እንደምታውቁ ከዚህ በፊት የነበረው ጊዜ አይታችሁ ከሆነ ዛሬ 3 ዓመት ዛሬ 4 ዓመት በእኔ ላይ ሲናገር የነበሩ ትላልቅ ቲቪ ሚዲያ ያሉ ሰዎች ሁሉ ዛሬ ተዘግቷል። የኔ ጌታ የምሰማ አምላክ ነው። የማውቀው አንድ ጉዳይ አለ። አሁን ዛሬ የማወራው ስለ እስራኤል ዳንሳ አይደለም። እስራኤል ዳንሳ ነቢዩ ከተነሳው እስካሁን ድረስ ወሬም አለ እኔም አለው እኩል መተናል። በራሴ በግል ብዙ አልገረምም፣ ግን የነቢያቶች ኦፊስ ሲነካ ያመኛል። እነዚህ ሰዎች ዛሬ ነቢይ የለም ሐዋርያ የለም ያሉ ሰዎች በሌላ ቋንቋ ጌታ አይናገርም፣ ጌታ አይፈውስም፣ ምሰማ አይደለም ማለታቸው ነው። ነገ ደግሞ ብዙ ጉዳይ ሊባል ነውና በጌታ በኢየሱስም የጌታ ቤት ከዚህ በኋላ በብዙ ነቢይ በብዙ ሐዋርያ ገና በኃይል ይነሳል። ስለዚህ ዕውቀታችሁን እዛ ቁጭ አድርጉ፣ የተማርከውን እዛ ቁጭ አድርግ፣ የምትከተለው ፈረንጅ ካለ እዛ ቁጭ አድርግ። እኛ የመጣነው በትንቢት የምናገለግለው በትንቢት የምኖረው በትንቢት ተስፋችን በትንቢት ነውና እወዳችኋለሁ። የኔ ወዳጅ ሆናችሁ ሁላችሁ ይሄን ሼር አድርጉ። ቢያንስ ለ10 ሰው እቃወማለሁ። ነብይ የለም ሐዋርያ የለም እቃወማለሁ። ሼር አድርጉ። እኔ በራሴ እንደሚገባኝ ከሆነ በኢትዮጵያ ምድር ብቻዬ ቢቀር እንኳን የማውቀው አንድ ነገር አለ። የኔ ጌታ ይሰማል፣ የኔ ጌታ ይፈርዳል፣ የኔ ጌታ ይፈውሳል። ያንተ ጉዳይ አያገባኝም። እኔ የምሰማ አምላክ አለኝ። ስለዚህ በጌታ በጸጋይ እንዳትመጡብኝ። ሁሉ ይችላለሁ፣ ከዚህ ጉዳይ ጋር ግን ይጋፈጣለሁ። እወዳችኋለሁ። መልካም ምሽት። ወይዘሮ አዳነች አሁን የአዲስ አበባ ከተማ ከንቲባ የእሳቸውም ስም ሲነሳ ሰምቼ ያውቃል። አንዱ አሁን የእሳቸው ስም የተነሳበት ቅርብ ጊዜ የሰማሁት ሁለት ወንድማማቾች አሉ። ዘላለምና ዳንኤል የሚባሉ አይደለም ወንድማማቾች፣ ዘላለም ጌታቸው እና ዳንኤል ጌታቸው። እኔ ወላጆቻቸውን አውቃለሁ፣ አባታቸውንና እናታቸውን አውቃለሁ። የቤተ ክርስቲያኔ ሰዎች ነበሩ። በጣም ጥሩ የጌታ ቅንዓት ያላቸው ልጆቻቸውን በዚያ ቅንዓት አሳድገዋቸዋል። ልጆቹ ደግሞ አሁን ሁለቱም ሐዋርያ እየተባሉ ይጠራሉ። ቤተ ክርስቲያን ከፍተዋል። አዲስ አበባ ውስጥ ወንጌልን ያገለግላሉ። ወንድማማቾች ናቸው እንደሚመስለኝ። ከሰማሁት እንደሚመስለኝ ዘላለምን ቦታ አግኝቷል። አሁን መንግስት ይሰጣል ቦታ ለወንጌላውያን ቤተክርስቲያናት። ቦታ ስላልነበራቸው ስደተኞች ስለሆኑ በኪራይ ቤት ስለሆነ የሚያመልኩት መንግስት እንግዲህ የአዲስ አበባ መስተዳድር ካቢኔ መክሮ ይመስለኛል ያጸደቀው ለእያንዳንዱ እነሱ መርጠው ቦታውን ይሄን ቦታ ስጡኝ ምናምን ይላሉ ይመስለኛል። መንግስት ደግሞ ይፈቅድላቸዋል። አሁን በዚህ ተነስቶ ከንቲባው መሰለኝ እና ወንድማማቾቹ ሐዋርያት ይሁን ምናምን የሚል ርዕስ ምናምን ያለው ነገር ሰምቻለሁ። አሁን ቦታ የተሰጣቸው በየግላቸው ነው። ሁለቱም በየራሳቸው የቤተ ክርስቲያን መሪዎች ናቸው። እኔ አሁን የዳንኤልን ቦታ አውቃለሁ፣ ሄጃለሁ ከብዙ ዓመታት በፊት ምናልባት የዛሬ 6-7 ዓመት በፊት ሄጃለሁ። ህንፃው ገና ሲሰራ ዳንኤል ሲሰራ በገንዘቡ የገዛው ነው የሚመስለኝ። ለምን ይሄ አሁን የአዲስ አበባ ማዘጋጃ ቤት የሚከተለው ፖሊሲ ቦታ ስጧቸው ምናምን የሚለው ያን ጊዜ እንዳልነበረ እርግጠኛ ነኝ። እና ዳንኤል የገዛው ይመስለኛል ያንን ቦታ። ተራራ ላይ ሩቅ ቦታ ሄዶ ነው ያንን ቦታ የገዛው እና ቤት ሰርቷል። ዘላለም ደግሞ እዚህ መሃል ከተማ እንደዚሁ ነበረው ቦታ። ሌላ ተሰጥቶት እንደሆነ አላውቅም። ማናቸውንም እኔ እንደዚህ ስማችሁን ሰምቻለሁ ምንድነው የምትሉት ምናምን አላልኳቸው። ዝም ብዬ ነው ካንተ ጋር አሁን። ግን ሁለት ወንድማማቾች የአንድ እናት የአንድ አባት ልጆች አንድ ሃይማኖት መከተላቸው ወንጀል ነው። ለዛ ሃይማኖታቸው ቤት እንዲሰሩ ቦታ ጠይቀው ተሰጥቷቸው ቢሆን ወንጀል ነው። ወንድማማቾች የተለያየ ሃይማኖት ተከታዮችስ እንኳን ቢሆኑ አንዱ ሙስሊም አንዱ ኦርቶዶክስስ ቢሆኑ መንግስት ቢሰጣቸው
ምንድነው ኃጢአቱ? ምንድነው ወንጀሉ? ሰጣቸው መንግስት። ሁለቱም ግን ፕሮቴስታንቶች ናቸው። እና እንደዚህ ያሉ ዲፌንድ ልታረገው የማትችለው ክሬዚ የሆነ ሎጂክ ትታያለህ፣ ትሰማለህ። እና እሱ ያሳዝናል። እና እኚህ ከንቲባም በዚህ